አቫታር የሚለውን ፊልም ብዙዎች አይታችሁታል። መጽሐፈ ዜና ምስጢር የሚል መጽሐፍ አለ። ወደ 813 ገጾች የያዘ መጽሐፍ ነው። ደብረ ሊባኖስ እንደነበር አውቃለሁ በፊት። በጣም ትልቅ መጽሐፍ ነው። ይሄ መጽሐፍ ምናልባት እንደው በብቃት ደረጃ ሊነበብ ይችላል እንጂ እኔና እናንተ ብናነበው እጅግ ከባድ ነው። ስለተለያዩ ጅራት ስላላቸው ፍጡራን በጣም የሚተነትን ፊልም ነው። እኛ ስላንቀላፋን እንጂ እንደነዚህ ያሉ ታሪኮች በጣም በብዛት አሉ እና ያን መጽሐፍ ሙሉን አንብቤዋለሁ። 813 ነው፣ ግን ሊበልጥ ይችላል ብዬ አስባለሁ። ለምሳሌ በእንቁ የታነጸች ፀሐይ የሌለባት ፕላኔትን ይጠቅሳል። የት ነው ያለችው ልናውቅ አንችልም። እንግዲህ ሙሉ በሙሉ መጽሐፉ ግዕዝ ነው። አንድሮሜዳ ላይ ግዕዙንም አማርኛውንም ተርጉም ያስቀምጫለሁ። እነዚህ ዓለም ሲሄድ አንዱ በቃ አሁን ለምሳሌ ብሔረ ብፁዓን የሚባል ዓለም አለ። 1000 ዓመት የሚኖርበት ዓለም ነው። ብሔረ ሕያዋን የሚባል አለ። እነ ኤልያስ እነ ዕዝራ እነ ሄኖክ የተሰወሩበት ያለ ነው። በርካታ ዓለም አለ። ከዛ ውስጥ ነው ይሄ አንዱን የሚጠቅሰውና እነዚህ ፍጡራን ይላል ቤታቸው እንደ ድንኳን ሞላ ላይ ሆነ ነው ይላል። ለአይን ልዩ ድንቅ ውብ እና በእጅጉ ያማረ ነው ይላል። ግዕዙን ትቸዋለሁ። ጣሪያው ደግሞ ካሌምኒው በሚባል እንቁ የታነጸ ነው ይላል። እንቁ ደግሞ የህንደኬ ቅርብ የብርንዛ ሀገር እንደሆነች እንደ ሴሩን ድንጋይ ነጭ ነው ይላል። አንዳንዴ ህብሩ የሚለዋወጥ ደንጊያ ነው ይላል እና ግንቡ ራሱ የዓለም ይላል ከባንዜራ እንቁ የታነጸ ነው ይላል እና በጣም ደግሞ ደስ እንደሚያሰኝ ናብሊስ ደንጊያ ነው ይላል። በጣም ውብ ከተማ እንደሆነ ይጽፋል። መልኩ ደግሞ እንደ ውሃ የጠራና ብርሃኑም እንደ ፍም ቀይ ነው ካለ በኋላ ስለዛች ዓለም ሲጽፍ መጽሐፈ ዜና ምስጢር በሀገራቸው ፀሐይ የለም ይላል። ፀሐይ የለም ማለት ምን ማለት ነው? እንግዲህ ከኛ ሶላር ሲስተም ውጪ ማለት ነው። አይኖቻቸው ብርሃኖቻቸው ለነርሱ የሚያበሩ ጸዳሎቻቸው ናቸው ይላል። እንግዲህ ራሳቸው ሰውነታቸው ብርሃናማ አካላት እንደሆኑ ነው የሚጽፈውና ቁመታቸው በጣም ረዣዥሞች በመልአክ መለኪያ 12 ናቸው ይላል። ጠጉሮቻቸው እስከ እግሮቻቸው ተረከዝ ይደርሳል። አፍንጮቻቸው ረጃጅም፣ ጆሮዎቻቸው እንደ ካልእትሬው ቅርፍት ነው ይላል። ሰውነታቸው ሁሉ ነጭ ጠጉር ነው። ወንዶቻቸው ግን በፊታቸው ላይ ቀንድ ነገር አለ ይላል። ይሄ እንግዲህ በጣም የሚገርም ነው። የት ነው ነገሩ ልናውቀው አንችልም። አይኖቻቸው በሰው ክንድ 3 ክንድ ነው ይላል። ሴቶቻቸው ግን ከራስ ጸጉር በቀር ጸጉርም ቀንድም የላቸውም ይላል። ልብሶቻቸው ጠጉራቸው ብቻ ነው ይላል። የሚገርመው ሴቶቹ ይላል እንደ ፌትኳ አምሳል የተልባ እግር የጥጥ ፈትል ይፈትላሉ ይሸምናሉ ይላል እና ግሩማን ናቸው ይላል። እየታወቅ ስኖሙ ደምግባታቸው መልካቸው አይታወቅም ይላል። ይሄ እንግዲህ የግዕዙ ዶኩመንት ነው። አይ ቲንክ እነዚህ መጻሕፍቶቻችን በብዙ ሀገሮች ስለሄዱ ዛሬ የሃሊውድን ፊልም ማድመቂያ ሆነው ብዙ ዶላር ይታፈስባቸዋል። ግን በመጽሐፈ ዜና ምስጢር ላይ ተጽፎ የምናነበው ነው።